ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት አይደል? አርሲ ላይ ምንድነው እሱ እንዴት ረጋገመው? በአመቱ 2-3 ጊዜ የሚደረገው ለምንድነው? ለዛ ህዝብ እንትን የማንለው የሚለው ነገር ሲታሰብ እኔ ትላንትም የፓትርያርኩን መግለጫ ሰምቻለሁ። በተለይ የምስራቅ ሀገረ ስብከት ዋና ስራ አስኪያጅ የሆኑት ሊቀ ትጉሃን ከፍያለው ሸንቁጤ በጣም የሚያሳዝን እንትን ነው የሰጡት። ተራ ለማድረግ የእርስ በርስ አለመግባባት ነው። ትንሽ የእሳት አደጋም ተከስቷል። የቤተ ክርስቲያኒቷ እኮ መሪ ናቸው፣ አባት ተብለው የተቀመጡ ናቸው። ይሄ ሁሉ ህዝብ ሲገኝ ምንም ይሁን የህዝብ ቁጥሩ ጉዳይ አይደለም። 13 ሰው የሚል ነው አሁን እየወጣ ያለው መረጃ፣ የውጭ ሚዲያዎች የሚዘግቡት። እንግዲህ እናያለን ወደፊት። አሁን እኮ የሚባለው ምንድነው? ተወስደው የጠፉ አሉ፣ ይትረፉ ይኑሩ አይታወቅም። እሱ ሁሉ ሲረጋገጥ ነው ይሄን ያክል ሰው ሞተ የሚባለው። ዘንድ ይሄንን በዚህ ደረጃ ዝቅ አድርገው ማየታቸው ሪሊ እሳቸው እረኛ ናቸው የምእመኑ? ምንድነው ችግሩ? ባለፈው ታውቃለህ በተፈጠረው ችግር የኢትዮጵያ የዚህ የሃይማኖት ጉባኤ እዛ ድረስ ወክለው እነ ቀሲስ ታጋይን እንዴት አድበስበሰውት እንዳለፈው አይተናል። ለገዢው ፓርቲ ያላቸውን ወገናዊነት እዛ ሄዶ አሳይተውናል በሰው ደም ላይ።